ወንጀለኛ ናት ማለት አይደለም። ይሄው በቅርቡ ደግሞ እወጣለሁ። አሁን በቃ ለጥያቄ ስለሚፈልጉ ልሂድ። እሺ እሺ በቃ እማዬ ሂጂ። ደግሞ አታስቢ እማዬ፣ የአባዬ መድኃኒዓለም መቼም አይዘገይም። ለአባዬ እነግረዋለሁ፣ እሱ ለእሱ መድኃኒዓለም ይነግረዋል። አዎ እንደዚህ ጠንካራ በሉልኝ። እሺ በቃ እኔ ልሂድ። ማማዬ የእናት ጓደኛዬ ማማዬ ሚስጥር ገመናዬ ማማዬ የእናት ወደ ውጭ ነበር ግን እኮ ሜሉ አልተከታተለቻትም ነበር። እሱም በማጣራት የምንደርስበት ይሆናል። እሺ አሁን ምንድን ነው እኔ ማድረግ ያለብኝ? ቅድም እንዳልነህ አሁን እሷን መንከባከብ ነው ያለብህ። እንዴት ብዬ? እኔ እኮ በጣም ተጨነኩኝ። ለዛሬ የሚለበስና ምግብ ነገር ብታመጣላት የተሻለ ነው። አሁን ይዤ በመጣ እንዳያት ትፈቅዱልኛላችሁ? አዎ ችግር የለውም። እሺ አሁኑን ይዤ እመጣለሁ። አቶ መስፍን ሳይመሽ ብትመለስ ጥሩ ነው። አረ ምንም ችግር የለም። መኪና ስለያዝኩኝ አልቆይም፣ ቶሎ እመጣለሁ። በጣም ጥሩ። እንደዛ ከሆነሽ በጣም እንለቃታለን እኮ አሉ። ተረጋጊ እባክሽ ሰላም። እንደዚህ ያለ አባዬ እባክህ የሆነ ነገር አድርግ። አባዬ እባክህ የሆነ ነገር አድርግ። እባካችሁ ግርግር አትፍጠሩ። ተጠርጣሪዋን ልቀቁልን። ልጅን ፍለጋ እንኳን አልወጣሁም። አባዬ እባክህ ስሞትልን እንደዚህ አትሁን። ደግሞ እኮ ምንም አላፍርም። አንዷ ልጅ ተገኘች ሲባል አይኔን በጨዋ ጥቤ እኮ ነው ቤት ድረስ የመጣዋል። እኔ እኮ ሜሉ ያን ሁሉ አድርጊያት ያንን ሁሉ ነገር አጥፌ እንኳን የረባ ይቅርታ እንኳን አልጠየቅኳትም። አባዬ አሁን ምን እንዲሆን ነው እንዲህ ራስን የምትወቅሰው? አላውቅም። እኔ ልጅ ግን እኔ በቤተሰቤ ላይ ጨከንኩኝ። በጣም ክፉ ሰው ነኝ። በጣም በፍጹም አባዬ አንተ ክፉ ሰው አይደለህም። የምትወዳት ልጅ ስጠፋ የእሷ ናፍቆት አላስቀምጥ ብሎ እኮ ነው ስደትን የመረጥከው። ደግሞ እዛም ሄደህ ብቸኛ ነበርክ። እኔ መስፍን ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ስለምታደርጉልን ነገር ሁሉ እጅግ በጣም እናመሰግናለን። ያው ኖላዊ ድራማ በጣም ተወዳጅ ድራማ ነው። እንኳን አይደለም በዋናው እንደዚህ የቆራረጥነ በምንሰራው ልጆች እንኳን በጣም ብዙ እይታ አለው። ያ እይታ ደግሞ ዶላር ይቆጥራል። ከዛ አንጻር ነው እንጂ ይሄ ለእናንተ ይጠቅማል ብለን አስበን አይደለም። ለመናገር ይሄ ምንም የተታየ ነገር መልሶ መተርጎም አማርኛ ወደ አማርኛ መተርጎም ምንም ፋይዳ የለውም። ግን ደግሞ እናንተን ካልጎዳችሁ እኛን የምንጠቀምበት ከሆነ ምንም ችግር የመጣም ዙሮ የሚያስጠላው ምንድነው? ሰውን ከሰው እያጣሉ በጣም መጥፎ ነገር እያደረጉ ገንዘብ መሰብሰብ ነው እንጂ እናንተን ካልጎዳችሁ እኛን ካልጠቀመ ብንሰራ መልካም ነው። ሁሉም ሰው ቢሰራ እስካገኘ ድረስ ያው ዙሮ በጣም ጥሩ ነው። ከእናንተ ሰውን እየበደሉ ሰውን በጣም ሰው እያባሉ ምናምን ገንዘብ መሰብሰብ ይሄ ኃጢአትም ወንጀልም ነው። ግን ደግሞ ሰውን የማይጎዳ እኛንም የሚጠቅም እስከሆነ ድረስ ኖላዊ ድራማ የኖላዊ ድራማ ባለቤቶቹ ራሱ እኛ እንደዚህ እየቆራረጥን እንድንሰራ ፍቃድ ስለሰጡ እጅግ በጣም እናመሰግናለን። ሞኔታይዝ ሆኖ እስከ ስንት ጊዜ እስከሚከፈል ድረስ ነው የምንሰራው ማለት ነው። በጣም ጥሩ እይታ ነው ያለው ኖላዊ ድራማ ተወዳጅ ስለሆነ እና በራሳችን ብንመጣ አሁን እርግጠኛ ነኝ ግማሽ በግማሽ አይታይም፣ 100 እንኳን አይታይም ማለት ነው። ሰው በራሱ ስራ ሲመጣ በጣም ጥሩ መረጃ የሚያካፍሉ ልጆች አሉ፣ ግን እይታቸው ዜሮ ነው። በድራማ ሲሆን ግን ሰው ያያል እና ለዛ ነው እናንተም ተወዱትን ነገር ነው ደግሞ ዩቲዩብ ላይ ብዙ ጊዜ ሰው የሚያቀርበው ከዛ አንጻር ነው። ይህን ብዙ አንዳንድ ልጆች ኮሜንት ላይ የምትጽፉ ስላላችሁ መልስ ለመስጠት ነው። ወደ ዛሬው ክፍል ስናልፍ እንግዲህ ዛሬው ክፍል 119 ነው። ወይዘሮ ሜላት በባለፈው ክፍል እንደነገርኳችሁ እንደገመትኩት ታስራለች። ፖሊሶቹ ቤቷ ድረስ ሄደው እንግዲህ እሷን ተጠርጣሪ ነች በሜላት ጉዳይ ብለው በጣም እሷ ሀዘን ላይ ነበረች። ልጆቿ እያጽናኗት እያለ ነው እንግዲህ መጥተው የወሰዷት ፖሊሶቹ። ያው ተጠርጣሪ ነች። ከዚህ በፊትም እሷ
እየተከታተለች ነው ብላ ስላመለከተች የመጀመሪያው ተጠርጣሪ ነሽ ብሎ እንግዲህ እሷን ወይዘሮ ሜላትን ከሀዘኗ ላይ አንስተው ወደ ፖሊስ ጣቢያ ሊወስዷት መጥተዋል። በዚህ ምክንያት ቤቱ እንዳለ ተበጥብጧለኝ፣ ተረብሸዋል። ልጆቹም ሰላምም ሀኒም በጣም እያለቀሱ ነበር። ግን እዚህ ጋር የታዘብኩት ነገር ክፉ ሰው ማለት ነው እንኳን አይደለም መታሰሩ መሞቱ ራሱ አይለቀስለት። ወይዘሮ ባዩሽ ሞተች ሲባሉ አንድም ሰውን ባጠብ ያለው የለም። እውነት ለመናገር ሁሉም በቃ የእሷን ሞት እንደ ኖርማል አድርጎ ነው የተቀበለው። ማንም ሰው አላለቀሰላትም። አንደኛም ባለመውለዷ ነው፣ ሁለተኛ ደግሞ እንደዚህ መጥፎ ስራ ሰርታት እና ለባዩሽ ያላለቀሱ ልጆች እናታቸው ልትታሰር ነው ሲባሉ ግን በጣም ነው እየየ ያሉት። እናም ግን እኔ ወንጀለኛ አይደለሁም ተጠርጣሪ ነኝ፣ ስለዚህ እውነት እስከሚወጣ ድረስ መርምረው እውነተኛውን ነገር ሲያገኙ ይለቁኛል፣ እናንተ ተጽናኑ ብሎ አባታቸው ጋር ሆነው እሷ ወደ እስር ቤት ሄደች። እስር ቤትም ሲሄዱ ያው ብር ጠየቋትኝ። ስትሄድ እንዳለ ሴቶች ወንጀል ሰርተው የገቡት ሴቶች ነበሩና ወይዘሮ ሜላትን በጥሩ ሁኔታ አልተቀበላቱም። መጀመሪያ አካባቢ ገዛ ግን ብር የለኝም ስትላቸው ወይ ዝፈኝ ወይም ደግሞ እስክስታ ምች አሏትኝ። እሷም ከሀዘን እንደመጣች ስለተረዱ ምሕረት አረጉላትና ቁጭ አሉ። እንግዲህ በተለያየ ወንጀል ውስጥ ተከሰው የገቡ ልጆች ናቸው። ከነሱ ጋር ነው የተቀላቀለችው እና ሜላትን በዚህ ጉዳይ በጣም ተጨንቃለች። ምክንያቱም ተረብሻለች። ጭራሽ እሷ ጓደኛዋ አንድ ቀን እንኳን ይቅርታ ሳላደርግላት እንደተጣላን ይቅር ሳልላት በመሞቷ ወይም ስላልቀበርኳትም በጣም እያለች በጣም አዝና ነበር። ግን በዛውም ተጠርጥራ በመግባቷ ልጆቿን ቤት ውስጥ እንዳለ ተረብሸዋል ማለት ነው። በሌላ በኩል ጆሮና ተምቹ እንግዲህ ጆሮ የት ነበር ተደብቀህ የነበረው? ይህን ያክል ጊዜ አዲስ አበባ ሙሉ ሳካልላት ላገኘህ አልቻልኩት የት ሆነ ነው ብሎ ጠየቀው። እሱም ከድሮ ከሚኖሩበት ሰፈር እንደሄደ ነገረው እና እነዛ ጓደኞቹም ገንዘቡንም ስልኩንም እንደሰረቀ ሲነግራቸው እንዴት እኔን ነው አንተን ሳይሆን እኔ ነው የናቁት፣ ስለዚህ ካሉበት አገኘዋቸውና እመታቸዋለሁ፣ ስልኩንም እቀበላለሁ ብሎ ሄዶ ነበር። ግን እነሱ ተደብቀው ስለጠበቁት አላገኛቸውም። እና በዚህ አጋጣሚ ሴቷ መክሌት በጣም ተወደው ነበር ጆሮን። በዛም ምክንያት ነው እሷ ስላስቸገረችው ነው እንግዲህ ከዛ ሰፈር ተለይተው የጠፉና ከረጅም ጊዜ በኋላ ተመልሰው ስታየው እሷ ራሱ እንደገና ተረብሻለች። ምክንያቱም ያኔ ወድጄሃለሁ ብላ ስትጠይቀው አንቺ ገና ልጅ ነሽ፣ እኛ እራታችን የት እንብላ ምን እንብላ እያልን እየተጨናነቅን በዚህ ሰዓት ስለ ፍቅር ማሰብ የለብንም ብሎ ሁሉን ነገር ጥሏት ጠፋና በቃ እንደገና ተነስቶባት የሱ ስታየው በጣም አዝና ጓደኛዋ እያጽናናት ነበረና ተምቹም እሱም በጣም ቁጭ ብለው እያወሩና ተሰምቶታል። አሁን ላይ ሰው የሚወዱትን ሰው ማጣት ምን እንደሆነ በጣም ተረዳሁት እና እንደዛ ማድረግ አልነበረብኝም። አሁን ላይ ነው የገባኝ እሷ ስሜትና ድጋሚ እንዳላገኛት ደግሞ ጥሩ አይመጣም ምናምን ብሎ በዚህ ምክንያት ተረብሿል ማለት ነው ጆሮ። ምክንያቱም እሱ ሀናን አቶ ህመሙ ስለገባው አሁን ላይ ነው የተረዳት ያለችው መክሌትም እና ገና ልጅ ነሽ ቢላትም እሱ አልሰማህም ብላ ድርቅ ብላለች። አቶ መስፍንም ለሜላት ምግብና ልብስ ይዘህላት ና ብሎ ፖሊሱ ላከውና ቶሎ ተመልሰና ምክንያቱም ሳይመሽ ቶሎና ብሎ ላከው። ደውሎም ቤት ውስጥ ምግብ እንዲያዘጋጁ እንጠየቃቸውና በቃ ሆኖ እዛው ልትሆን ነው ማለት ነው አሁን አትለቀቅም ወይ እያሉ ልጆቹ በጣም ተናደዋልና ወይዘሮ ሜላትን ሄዶ አያት ማለት ነው እስር ቤት። ያው በቅርቡ ትለቀቃለች እውነቱ እስከሚጋለጥ ድረስ። ግን ሜሮንም ተሰውራለች እስካሁን ቪዲዮን እዛ የእሷ ራሱ የዚህን ያክል መጥፋት ምን መረጃውን ቢያንስ ለፖሊሶቹ ማሳወቅ ነበረባት። የእሷ ቪዲዮ ገና ተፈልጎ ወጥቶ ነው እንግዲህ ያለው እውነተኛ መረጃ ሲገለጥ ነው ማለት ነው የምትወጣው። እና ድንብላል የሰራችላትን ምግብ ወስዶ ሰጣት። ወደ እስር ቤት እዛ ስትገባ ያው እዛው ውስጥ ብዙ ሰው የማይጠይቃቸው ልጆች ስለነበሩ ምግቡን ቀምተው በሉባት። ግን መጨረሻ ላይ ግን ያው እነሱም እንዳልበላች እዛ ቀኑ ሙሉ ጾማን እንደሆነች ስለገባቸው መጨረሻ ላይ በጣም በኃይለኛው ነው ያጎረሰቻት። አንቃ ልደፋ የሚመስለው
እናም ያው ተካፍለው ሁላቸውም በሉ ደስ ይምለን እና አንደኛዋ በጣም ተረብሻለች። ምክንያቱም በጣም የምትወደው ባሏ ከወጣ ባለችበት እንግዲህ በገዛ አልጋዋ እንግዲህ ሌላ ሴት ጋር ተኝቶ ስላገኘችው በዛ አማካኝነት ተናዳ አእምሯ ከምትቆጣጠረው በላይ ሆኖ እንግዲህ ባሏን ገድላ ነው እስር ቤት የገባችው እና በዛ ምክንያት ሌሊቱን ሙሉ እየተነሳች ስለምታቃዥ አታስተኛቸውም። ጭራሽ እነሱም ተነስተውም ሲያባብሏትም አሰማም። ግን ወይዘሮ ሜላት ቆይ እኔ በጣም ነው የምታሳዝነው፣ እኔ ተቀብዬ እኔ ልቀፋትና ላባብላት ጸጥ አለቻትና በጣም ነው የምታሳዝነው። በዚህ ምክንያት እንግዲህ ቀስ በቀስ እያለች ከእስር ቤት ካሉ ልጆች ጋር እየተግባባች ነው። ተምቹና ጆሮም ሊያጽናኗቸው ነው ወይዘሮ ሜላት ቤት ሄደው ነበረና ሁሉም ነገር አገኛቸውና ያን ያክል ከባድ አይደለም እስር ቤት እናታችሁ በቅርብ ትለቀቃለች፣ ያን ያክል ከባድ አይደለም። እኛ አንዳንዴ ምግብ ስናጣ ራሱ እዛ ቤት አውቀን ሰው እያየን ሁሉ ሰርቀን ተመልሰን እንገባ ነበር እና ትለቀቃለች ምናምን እያሉ እያጽናኗቸው ነበር ልጆቹ። እናም እስር ቤት ድረስ ሄደው እናታቸውን አዩና ጠንካራ መሆን አለባችሁ በቃ እንዳታለቅሱ በጣም እያለቃቀሱ ነበር። ግን አካበዱት። ምን የዝን ያክል እስር ቤት ሞት ነው ያደረጉት እና ጠንካራ ሆኖ ከዚህ በፊት ብዙ ችግሮችን አልፈናል ሰላምዬ እና ያንን ችግር ሁሉ ምናሴ ታሞብን ብቻችን ያሳለፍነውን ጊዜ እያሰብሽ ጠንካራ መሆን ያለብሽ ከዚህ በላይ ብዙ ችግር ስላሳለፍን እና በቅርቡ እወጣለሁ ጠንካራ ሁኑ ብላ መክራ ልጆቿን ተመልሳ ገባች ማለት ነው። እና እኛም በቅርቡ እንደምትፈታ ተስፋ እናደርጋለን። ውድ ቤተሰቦቻችን የዛሬው ክፍል ይህን ይመስል ነበር። በቀጣይ ዘንላችሁ እስከምንመጣ ድረስ በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ።